ወደደች ከርቷት ሌላ አግብቷል እሷ ደግሞ አድገኛ የበቀል እቅድ አዘጋጅታለች አላማችን እንደምንም ረድተናት የበቀል ሐሳቧን ማስጣል ነው አንዳንድ ሰዎች ግን የእጃቸውን ማግኘት አለባቸው የሱን ደስታ ያየ ከማብድ አንዳችን ይለይልን ሀገር ሊወጣ ነው ስለተባለች በዚህ 3 ቀን ውስጥ የሆነ ነገር ልታረግ እንዳሰበች አውቀናል እውነት ነው 7 ዓመት ብቻዋን ስትሰቃይ ዞር ብሎ አላያትም በመታምነው የተከዳች የወጣትነት ውበትና እድሜዋን የገበረች ገና ካራስ ቤት ሳትወጣ በሌላ ሴት የተቀየረች ሴት ለምን በቀል አሰብሽ አይባልም ማለት ምን ብንላት ሐሳቧን እንደምትቀይር አላውቅም በሌሊት የወጣ ነው ዛሬ የዓመቱ ቅዱስ ሚካኤል በዓል ስለሆነ መንገዶች ሳይዘጋጉብን እሷን እናግኛት ብለን ነው ሌላ ጊዜ ቢሆን ያው በአጋጣሚ የሚል ቃል ተጠቀም ነበር ዛሬ ግን በአጋጣሚ የሚል ቃል አልተጠቀምም ምክንያቱም በኋላ ታሪኩን ስንሰማው ምን አረጋግጠው ይሆናል መንገዱ ትንሽ አስፈሪ ነው ዛሬ ለሀብታም 100% ህይወቷ የሚቀየርበት ቀን ነው መጀመሪያ ስቲም ነው ይዘናት የምንሄደው ከዛ በኋላ ማሳጅ ታደርጋለች ከዛ በኋላ ሴቶች ጸጉር ቤት ሄዳ ጸጉሯን በደንብ ትሰራለች ፏ ትላለች ከዛ አዲስ ልብስ እንገዛለን ቡቲክ እንሄዳለን እንዴት አደራችሁ ደህና ይስጥልን ሰላም በይስ ሰላምሽ ደህና ነሽ ተይ እንጂ አይዞሽ 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 ዛሬ አብረን ነው የምንውለው በጣም የሚገራርሙ ነገሮች ነው የምናደርገው ዝግጁ ነሽ ዙሪና ንገሪኝ እስቲ ወደ የዛሬው ታሪካችን ቅድም እንደነገርኳችሁ የፈለገ ነገር ቢሆን እንደዛ የበደለኝን ሰው አልለቀውም እበቀለዋለሁ እያለች በዚህ ደረጃ ጥርሷን የነከሰችበት ማን ቢሆን ነው ምን ቢበድላት ነው የሚለውን ከራሷ አንደበት ነው የምንሰማው ወደ ኋላ ልመልስሽና እንዴት እንደተዋወቃችሁ ታስታውሻለሽ ከሱ ጋር የተዋወቅነው እሱ ቤት ሰራ ነበር እሱ ቤት ሰራ የሆነች ጓደኛዬ ትሰራለች እሺ ከዛ ያው መሀል ላይ ስልክ ይደውል ነበር ከሷ ጋር የሚግባባል ከኔ ጋር የሚግባባ ነበርና እሺ ከዛ በዛን ሰዓት ምናምን ያው ይሰራ ነበር እንደዋወላለን ያው ብዙ ነገሮች እናወራለን ምናምን ያው ብዙ ጊዜ እኔ ወደ ፍቅር የገባሁት ምክንያት ታላቅታችን ሞታለች ታላቅታችን ስለሞተች የማዘር ሐውልትና የታላቅታችን ያው ሜዳ ላይ ነው እየተረገጠ ነው ሜዳ በገጠር እና እንደዛ ስለነበረ በዛን ሰዓት በጣም ብዙ ነገር አወራዋለሁኝ እንደዚህ በቃ እንደዚህ ፈልጋለሁ እንደዚህ ስለው አንቺ የፈለግሽው በቃ ሊመስጠኝ መዛ ውስጥ ሊከተኝ የቻለ በዚህ መገደፉ ነው እንደዚህ ነው ግን እንደዚህ ስለው ችግር የለውም እንደዚህ ነው የሚያግዝሽ ነገር ካለ እኔ ያግዝሻለሁ ሲል በዛ በቃ እኔ እንትን አልኩኝ በቃ እሱን መውደድ ምናምን እንትን ውስጥ ገባሁኝ ማለት ነው ከዛን ሰዓት እኔ ወደ ለሀገር እየተጓዝኩ እሱም ወደ አዳማ መጣ ከዛ መሀል ላይ ብር ልኮልሽ ነበር ብር ምናምን አላከልኝም ግን ያው ሀሳቦቹ በጣም እንትን ነው የሚለኝ ከቸገረሽ ችግር የለውም ምናምን አለኝ እኔ በዛን ሰዓት ደግሞ ብር አዘጋጅቼ ነው የሄድኩት ረድኩኝ እኔ ሄድኩት ይዛ ማለት ነው በቃ የፋሲካ ነበር ከወንድሜ ጋር ተነጋግሬ ያንን ሐውልት አሰራሁት በቃ እየሄደው መንገደኛ ሁሉ እዛ በተክርስቲያን እንደዚህ ሳይሆን ራሱ የምደበቅበት ነበረ ምርቃቱ በቃ ሰው በጣም ነው እንትን የሚለኝ ተመልሼ መጥቼ ለሰው ቤት ገባሁኝ በዛ ሰዓት ከሱ ጋር እናወራለን ምናምን በቃ እና መቼ ነው ሲል አዳማ ነኝና ያለውን ነገር እንነጋገራለን ማለት ነው እና አልኩት እሺ ብዬ እረፍት ፍቃድ ምናምን ብዬ አዳማ ሄድኩ በዛው በቃ አዳማ ሲሄድ ጋራጅ የሚሰሩትን ጓደኞችን አስተዋወቀኝ እንትና አደርኩኝ ዋልኩኝ ከዛ በዛው መግባባት መጣ ማለት ነው ለአምላክን እዚህ ነው ትተነው የምንሄደው እዚህ ላይፍ ላይን አዲስ የሚባል የቤት ለቤት ህክምና አለና ፕሮፌሽናል ነርሶች ናቸው የነሱ ካምፓኒ ላለፉት 6 ዓመታት የታመመ ሰው ሲኖር ቤት እየመጡ ህክምናም ትሪትመንትም ይሰጣሉ አሁን ደግሞ የበለጠ ተደራሽ ለመሆን እንደዚህ ስፔሻል ኒድ ያላቸው ADHD በኦቲዝም ጥላ ስር ያሉ ልጆችን እየተንከባከቡ ቤት ለቤት መቆየት
አገልግሎት ይሰጣሉ እና ሳላምላክን ለእነሱ ካስረከብን ምንም ያሳስብሽ ነገር አይኖርም ማለት ነው ከእግዚአብሔር ጋር። በጣም አሪፍ። ቁርስ ያበሉታል። መድኃኒት ምናምን ካለው ንገሪያቸው። መድኃኒት አለ ኦኬ። እዚች ላይ አንድ ፍሬ ማለት ነው። እዚህ ደግሞ አንድ ፍሬ። በቃ እንግዲህ የምትፈልጉት ነገር እዚህ ጋር ተሟልቷል። የጎደለ ነገር ካለ ግን ልጆችን ጠይቁ። እግዚአብሔር ይስጥልን። መልካም ቀን። በቃ ምንም እንዳታስቢሽ፣ ፕሮፌሽናል ናቸው። እሺ። ከዛ እንደዛ እያለ ያው ከሰው ቤት ወጣሁኝና ሻይ ቡና ጀመርኩ። ከዛ መሀል ላይ ቤቢ ተፈጠረ። ቤቢ ሲፈጠር በቃ እንዳረገዝኩኝ የሆነች ሀቢብ አክስት ነበረችኝና ነገርኳት። እንደዚህ ነው በቃ እሱ እንደዛ እየሆነ እኔ እሱ እዛ ሁኜ እኔ እዚህ ሁኜ እንዴት ነው የሚሆነው? ስለዚህ እኔ ልጁን ማስወረድ ፈልጋለሁ አልኩ ማለት ነው። በዛን ሰዓት ደወልኩለት፣ አክስቴም ደወለችው። እሳ ለምን ችግር የለብኝም በቃ ልጅ ነው የምፈልገው በሽታ አይደለም ልጅ ነው የሰጠን ምናምን ስለው፣ ከዛ አክስቴ ነው ይቅርብኝ እኔ ማስወረድ ፈልጋለሁ ብዬ ከሄድኩኝና ምንድነው ምናምን እንደዚህ ፈልጌ ነበር ምናምን ስለኝ፣ አይ ግን ተከልክሏል፣ ውስጥ ለውስጥ እንደዚህ እንሰራለን፣ መጀመሪያ ግን እሰቢበት ምናምን አለኝ። አይ እንደዛማ አይሆንም ስለኝ፣ ከዛ አክስቴ ደግሞ እንደዚህ ስል በቃ ስልኩን ስጭኝና ላናግረዋለኝ ማለት ነው። ዶክተሩ ደወለለት። ኧረ ችግር የለውም ልጅ እፈልጋለሁኝ ስል፣ በቃ አንቺ ጥጋበኛለሽ አለኝ ማለት ነው። እንዴት ልጅ እፈልጋለሁ እያለሽ አንቺ እንዴት ነው በጎን መተሽላ ነገር ምጡ አይሆንም ምናምን አለ። ከዛ በዛ ሰዓት ምንም ሻይ ቡና ሰራ ነበረ። ያው በዛ ሰዓት ደህና ነበርኩ። እርጉዙኝ የራሱ ሰራ ነበረ። በቃ ያው ፍቅሩም እየቀነሰ መጣ። አንድ የሚደውለው ሁለት የሚደውለው ሶስት የሚደውለው በቃ እየቀነሰ መጣ። ገና በእርግዝና ነው። ሰላም እዚህ ስቲም ቡክ አድርገን ነበረ። ሬዲ ነው መግባት እንችላለን። አረተ በጣም አሪፍ። ሊፍት ልምዱ አለሽ? ይቻላል አቀምበል ጭራሽ ዛሬ መጀመሪያ ነው ማለት ነው። ደስ ይላል። ከዛ እንትን እህቱ ስልክ ምናምን ሲያወራ ትሰማለች። እርጉዝ መሆኔንም ታውቃለች፣ ግን ለእሷ ይደብቃታል። ከዛ የሆነ ጊዜ ላይ ደወለችልኝ። እንዴት ነሽ ምናምን አለች። ደህና ነኝ አልኳት። አይዞሽ በርቺ። ከዛ መሀል ላይ አባይ ያው ተወለደ። ምጥም አልቆየብኝም ነበረ። 7 ሰዓት ምናምን ገብቼ 8 ሰዓት ምናምን ብቻ ነው የወለድኩት። ቀን ነው ሆስፒታል ገብቼ ተደወለለት። ተነገረ። ቤተሰብ ምናምን ሰማ ምናምን። ቤተሰቦች ጋር ብዙን እንትን አልልም አልግባባም። ያው በአንዳንድ ነገሮች እንደዛም ስለሆነ ርቄ ነው የምኖረው። መጣ በ7 ቀኑ ምናምን መጣ። በ7 ቀኑ ሲመጣ እትያችኛው ነሱን አውቃለሁ። አንዲት የሆነች አብራው መጣች ማለት ነው። ወጣት ናት። እኔ ዘሰን ክትባት ምናምን አስከትበን እየመጣንን አገኘ ነው። ቤት ክፍቱ ምናምን የሆነ ነገር ገዛዝቶ አገኘ ነው እና መጣና ለእነሱ አስቀድሞ ለቤተሰብ እኛ የዛን ሰዓት አልነበርኩም። እቴ ናት ብሎ አስታውቋል። እኔ በቃ አላውቃትም ያች ሴትዮ ማለት ነው። ከዛ ግራ ግብት አለኝና እሺ ብለን ቁጭ አለች። እኛም ተቀመጥና ያው ካሜራም ቀረጸ ምናምን ልጅህን እንደዚህ ምናምን የሆነ በቃ። ምን ተሰማሽ ስለሷ አንቺ በዛ ሰዓት? እህቱናት ወይስ አይደለም የሚለው ሁሉ ጥያቄ ሆኖ በምን የተነሳ ተጠራጠርሽ? በምን የተነሳማ በቃ ሁኔታዋ ምናምን ሳያታይ በቃ ማለት በቃ አደራረጓ ምናምን ከሱ ጋር ያላት እንትን ሳይው ምንም በቃ እንትን ውስጥ ከተተኝ። እንዲህ ምን ለማለት ፈልጎ ነው ብዬ ሆን ውስጥ ገባሁኝና ክርስትና ምናምን ነበር። እሱን ያው ተደወለለት አልመጣም። የቤተክርስቲያን የሚከፈል ነበር። እሱን ክፈል ተብሎ በስንት ጭቅጨቄ እሱን ከፈለልኝ ማለት ነው። ልብሶችሽን ትከቺና ፎጣሽን እንደዚህ አገልድመሽ አንድ 10 ደቂቃ የቆይሽ የወጣሽ ታርፊያለሽ። እዚች ጋር የሚጠጣ ጁስ ይሰጡሻል። በኋላ በጣም ከከበደሽ ሻወር አድርገሽ ቀለል ማድረግ ትችላለሽ። ይሄ ህልም በትንሹ ዛሬ እውን እየሆነ ነውና እኔ ራሴ በጣም ውስጤ የተለየ ስሜት እየተሰማኝ ነው። እግዚአብሔር የተመሰገነ ይሁን። እትዬ በቃ ያለውን ነገር እነጋገርበታለን በቤተሰብ ምናምን። ምኑ ነው የምትነጋገሩት? ያው እኔ እና እሱን እንትን ለማለት አነጋግሮ ሽማግሌ እንዲልክ አንድ ላይ ምናምን ልጅ ለማሳደግ። እሺ። ከዛ በቃ እትዬ እንደዛ አሰበች ማለት ነው። ከዛ እናቱን ገጠርም ሰምቷል፣ ቤተሰብ እንዳለ ሰምቷል ማለት ነው። የዛን ሳይሰማ ተቆጥቶታል። በዛም በዚህ ማለት የሆነች ዘመድ አለችኝና
እሷ እዛ መጣችና በቃ ክርስትናው ተነስቷል፣ እኔ መስራት ፈልጋለሁ፣ እኔ እዛ ሄጄ መሰቃየት አልፈልግም፣ ስለዚህ ቀይ ላስተካክልና ወደ ስራ መግባት ፈልጋለሁ በቃ። ከዛ እንደዛ ስላት እሷ ደግሞ በቃ እሺ ምናምን አለችኝና በቃ ተረጋጊ፣ ያለው ነገር እነጋገራለን ምናምን አለችኝ። ከዛ እኔም ከካራ ወደ አግኝ ወረድኩኝ። እንትን ነበረ የሆነ ኃይለኛ ፀሐይ ነበርና ልጁን ይዤ ወረድኩበት ሰዓት ከእሷ ጋር ሄጄ ስራ እሑድ ቀን ነበረ። እኔ ጋር መታ ሰንብታ ነበር፣ የክርስትና እሑድ ቀን ነበር። ጧት ምናምን ብቻ ወስጄ አቆረብኩት። ገብርኤል ነበር እሑድ ቀን ነበረና ወስጄ ሳቆርበው በቃ አልቅሶ ማውቀው ልጅ እንደማልቀስ በቃ ማልቀስ እንደ ግጭት ነገር ምናምን በቃ በጣም እንትን አለ። ቅርር አለብኝ፣ ግራ ገባኝ። ልጅ ምንድን ነው ብዬ ቁርባኑ ቤተክርስቲያኑ በሰላም ገብ እስከሚባል ቁጭ አልኩና ታገስኩና መጣ። ከዛም በኋላ በስተኛውም ያለቅሳል፣ ምን ብለው ያለቅሳል። ደወልኩላትና እንደዚህ ነው ስላተኝ አይ በቃ እሺ ምናምን መጣለችና መጣች። ከዛ በዛን ሰዓት ያን ልጅ በቃ ምን እንደሆነ አላወቅንም፣ ወደ ግል ወሰድነው። ወደ ግል ስንወስደው ኃይለኛ ትኩሳት ነበረው። ኃይለኛ ትኩሳት ስለነበረው ከግል በቃ መርፌ እንዳትወቀው ቆርቧ ላይ መድኃኒት ምናምን ካለው ወይ በጣም የሚገባ ነገር የትኩሳት ካለው እሱን ስተው እሺ ብሎት ዶክተር ሰጣሁ። ትኩሳቱ ቀነሰለት። ማታ ከ2 ሰዓት በኋላ ጡት መጥባት አቆመ ጭራሽ ማለት ነው። አይዞሽ እዛ በቃ ማታ 2 ሰዓት በኋላ ማጥባት ምናምን በቃ አቆመ። ከዛ በዛ ሰዓት ሲያቆም በቃ ግራ ገባኝ ማደርገው። ከዛ እንደዛ ብሎ በቃ ማድረን ወደ ግል ከዛ ወሰድንበት ጤና እንትን ሆስፒታል ወደ ሄድና ስንሄድ በቃ ዶክተሩ እንደዚህ ያየውና የሆነ ሴትዮ ናት መጀመሪያ እሷ እንደዚህ ያየችውና አረ ይሄ ልጅ ግን ምንድነው ምናምን ሰውነቱን ወደ አረንጓዴ ቀየረው። ከዛ ወደ አረንጓዴ ነገር ቀይሮታል እኮ ምናምን ከዛ እንደለስታየው ምናምን በቃ ከዛ ዶክተሩ ተደወለለትና ሞክሪ ወደ ጤና ጣቢያ ውሰጂው ምናምን እንጂ ይሄ ምንም የሚተርፍ ልጅ አይደለም አለኝ ማለት ነው። ከዛ በዛን ሰዓት በቃ ምንም በቃ የሆነ ድንጋጤ የሆነ ደመነፍስ የሚያደርግ ነገር የለም። ድርቅ ነው ውስጥ እየተሰለሰለ ግን ደመነፍስ የሚያደርገኝ ነገር አለ። ደመነፍስን ያደረገኝ በቃ ከዛ እንደዛ ሲሆን ሄድን ጤና ጣቢያም ሄደን ይህ ምኑ ይሰራል እንደዚህ ያከላበሱትና ትንሽ ቆልተን በቃ እንጋራቸውና የሚሞት ነው በቃ ይህ ብለባ ይሰራም ሲል የዛን ሰዓት እኔ ውይ አልኩኝ ማለት ነው። ከዛም በዛም ሰውም ሲሰባሰብባቸው ወደ ሜሊክ ሪፈር ምናምን እንትን አለት። ያው ሀብታም ዛሬ ካልተበቀልኩ በስተቀር በፍጹም አላቆምም ብላለች። ግን ይህን ሀሳቧን ለማስቀየር አለም ብርሃንን ጋብዣታለሁ። አለም ብርሃን እንደመጣች ታግዘኛለች ብዬ አስባለሁ እና ዛሬ እግዚአብሔር በሚያደርግላት በጎ ነገር ተማርካ የበቀል ሀሳቧን ትተወዋለች የሚል ትልቅ ተስፋና እምነት አለኝ። አለምዬ አንዱ እንግዲህ ለመጽደቅ መንደር የሚሰጠው አገልግሎት ለልጆች ብቻ ሳይሆን ለእናቶችም ጭምር ፊዚዮቴራፒ፣ ማሳጅ አገልግሎት ነው። አንድ እናት ያስፈልጋታል ማሳጅ ያስፈልጋታል ካልሺ ለምን ወገቤ ቤልት አደርጋለሁ እንደዚህ እዚህ ጋር በጣም ነው የሚያመኝ። እንደዚህ ወገቤ ላይ እስር ሳደርገው ቀጥ ያደርገኛል። እዚህ ጋር አሁን ያለውን ህመሙንም እንደገና ብርታት ይሰጠኛል። ይሄ እግሬ እንደዚህ ውስጡ ይሄድብኛል። ውስጡ የሚሄድብሽ ነገር ይሰማል? አዎ አለ። ትከሻዬን ይጨመድደኛል። እዚህ ጋር ጎንበስ ስል ራሴን ያዞረኛል። ልጆች ውጤታማ የሚሆኑት እመነኝ እሺ እናቶች ጤነኛ ሲሆኑ ነው። አምናለሁ። በሰውነትም በአይምሮ በሁሉም ነገር ሳቅህ ነው ልጅ ላይ የሚጋባው። ትክክል። እነዚህ ደግሞ አይን ነው የሚያዩት። በጣም አይን ኮንታክት አላቸው። የሚገርም አይን ነው የሚያዩት። ጥርስህን ነው የሚያዩት፣ መሳቅህን። አይምሮ የሚገርም ነው። ሰውነትም ካልጠነከረ ልጆችን እናት መያዝ ትችል ያስፈልጋል። ወደ መንግስት ሆስፒታል ሲገቡ በጣም ከባድ ነበር። በዛን ሰዓት ደም ያስፈልግ ነበረ። አባቱም ጥሩ አባቱ ወይ ደም አንቺማ ገና አራስ ነሽ አቺ ምናምን አለኝ ማለት ነው። እኔ ምንም አራስ አይደለሁም፣ ለልጅ ካለው ድረስ መስዋዕትነት እከፍልለታለሁ። እንኳን ደሜን ነፍሴን ካላችሁ እንደ ነፍሴን ስጣን አትርፉልኝ ብዬ ዶክተርን ጠየቅኩት ማለት ነው። ቀብሎ ከዛ እኔን ደግሞ ተሰጠ። በጣም ከባድ ነበር።
በየትራንስፖርቱ እየሮጥኩ ሲሄድ ሀብታለሽ እስከምባል ግን መድኃኒት ስገዛ ብቻውን ነው ትቼ የምመጣ። ስደውልላት ልጅ ነው የራስ ጉዳይ ጥፋትሽ ነው እዛው ምናምን አለኝ። በቃ ያለኝን ነገር ቀኝ ነው ምንም በቃ ሸጥኩኝ። ለሱ የሚያስፈልገው መድኃኒት 15 ቀን ሙሉ በኛ አንድ ቀን እንኳን እንዴት ነው እስኪ እግዚአብሔር ይማርሽ። በቃ አይኔ ክርስቲል ነበር። ጥያቄ ሲመጣ አንዴ ነው አንዴ ምን እሱ ተቆጥሮ ምናምን ስመጣ የሚያምላክ እኔ ግን አለመጣል አንድ ሰው እንኳን እንዴት ነሽ የሚለኝ የለም እንዲላለ የጥያቄ ልቤ ነበር። ከዛ እስከሟት እንደዛ ብዬ በቃ ከምኒልክ 15 ቀን ምናምን ወጣ። በቃ ግራ ገባኝ። ልጁን እዛ ሆስፒታል ስወጣ በቃ ማለት የሰው ልጅ ወዶ አይደለም ጎዳና ላይ የሚወጣው የሚታኝ። በዛን ሰዓት በቃ ልጁ ጤነኛ ቢሆን መንገድ ላይ ነበር መተኛ ተራመየ። ከዛ በቃ ወጣሁኝ። እዛ ዘመድ ቤት ሄድኩኝ። ያ ፌስታል ምናምን ልብስ ነበረ። ከዛ አባቴ ደወለልኝና በዛን ሰዓት በቃ እዚህ ይዘሹ ነኝ ምናምን አለኝ። ቤተሰብ ወንድሜ ምናምን ሲጠይቀኝ እሺ ምናምን ባልኩ ነው ሄድኩ። ክፍለ ሀገር ማለት ነው። ክፍለ ሀገር ሲሄድ መጀመሪያ ጊዜ ወንድሜ ቤት ነው ያረፍኩት። ወንድሜ ጋር ሄድኩኝ። አቀባበላቸው ምናምን አሪፍ ነበር። ልክ እዛ እንደገቡ ስልክ ደወለ። ሀብታም አሁን ማሳጁን ጨርሳ ለጥ ብላ ተኝታለች። ትንሽ ደቂቃ ትተኛና እንቀሰቅሳታለን። እግዚአብሔር ይመስገን። አንድ የሲፒ እናት ማለት ልጇ መቆምም መሄድም ምንም የማይችል ልጅ ትልቁ ችግሯ እንቅልፍ ነው። አሁን እኔ ዛሬ የተኛው መስላል አይንሽ ላይ ያው ድካም አለ። ተኝተው እንኳን ትጠብቃቸዋለህ። እኔ ድብን ያለ እንቅልፍ የወሰደኝን ቀን አላስታውስ። ሲደክም ማማረር ትጀምራለህ። እንቅልፍ ሳተኛ ስትቀር ታማርራለህ። ይሄ ለኔ ብቻ ነው እንዴት ተሰጠኝ? በኃጢአቴ ነው እንዴት ተሰጠኝ? ምን አድርጌ ነው የተሰጠኝ? ሰው የሚለው ነገር አንተ ውስጥ ይገባል። እንዳይገባ ግን እንቅልፍ ይህን ቪዲዮ ወደ እናንተ ለማድረስ የረዳንን አጋራችንን ላመስግንና ታሪኩ ይቀጥላል። ኬቲ ኬተሪንግና አገልግል ለድግስ ጥንቅቅ አድርገው ደግሰው እፎ እያስብሏችኋል። አስቤዛዋለኝ ባለሙያ ብቻ ፈልጋለሁ ካላችሁም ሁሉንም ባለሙያ በብቃት ያቀርባሉ። እቃ ብቻ ነው ፈልገው ለምትሉ ጥንቅቅ ያለ የድግስ እቃ ያላችሁበት ድረስ ያመጡላችኋል። እንደ ፍላጎታችሁ ደግሞ የጾምና የፍስክ አገልግላቸው እጅግ በጣም ልዩ ነው። ስነ ምግባራቸውንም መስክሬላችኋለሁ። እዚህ ስር ባለው ስልክ በደስታም በሐዘንም ደውሉላቸው። ኬቲዎችን አመሰግናችኋለሁ። ወደ ታሪኩ እንመለስ። ስልኩን ማን እንደሰጠው እንግዲህ ከዚህ ሳለው እንዴት ነው ምናምን ብሎ አልደወለልኝ። ከዛ አዲስ አበባ እየመጣሁ ነበር እኮ ምናምን እና የትነሽ ነገ ልመጣ ነኝ። የእሱን ድምፅ ስለተሰማሁ ቤተሰብ ደስ ብሎታል። ሁለተኛ በወንድሜ ስልክ ነው የደወለው። ምክንያቱም ሲያሰለስሉት የነበረ ድቃላ ይዛብና ልመጣ ነው እያለ ምን ያሰለስሉት ያ ነበር ለእነሱ ውርደት የሆነባቸው። አዋራውት ምናምን ያለው ነገር እንደዚህ ምን ልሳረግ ደወልክ? እንደዚህ በቃ ልጅን እንደዚህ ይዘሽ እኔና ለእናቴ ስጫት ምናምን ለምን ይዘሽ ሄድሽ ምናምን ነገሮች የለም። እሺ ብዬ አሳለፍኩ። ከዛ ብር ላክልኝ ስለው የሆነ አንድ ፎቶ ላኪልኝ ይላል። ወንድሜ እልክለታለሁ ፎቶ። እንደዚህ ደግሞ የሆነ ነገር ግን ብር ስጠይቀው ግን ስልኩን ድብም ያደርጋል። እንዲሁ ደግሞ ተስፋ አልቆርጥም። ያው ይልክልኛል ከነገ ዛሬ እያልኩ ደግሞ በጎረቤት ስልክ ባገኘሁት እሞክርለታለሁ። በቃ ቤተሰቡ ሙሉ ለሙሉ እንትን ውስጥ ጭቅጭቅ ውስጥ ገቡ በእኔ። ከዛ ሲጨቃጨቁ ምናምን ተሰማኝ። በዛ ላይ የሚል ልጅ እያለ በዛ ላይ ደግሞ ጭንቅላቱ መኪናውም ሲጎጨጉጭ ሆስፒታል የወጣው ደስ ክፍል ነበረ። ከዛ ጭንቅላቱን ክፍት አደረጉና ውይ ምንድነው ልጁ አለችኛ። እንደዚህ እየተሸኳሸኩ እኔ ስል ምንም አይሆንም ይሞላለታል ትለኛለች እንጀራ እናቴ። ከዛ ዞርልና ደግሞ ይህ ልጅ ግን ጭንቅላቱ ይተርፋለች ነው እስኪ ሲያስፈራ ይሉኛል። ከዛ ዛን ሰዓት እኔ በቃ ሰምቼ እንዳልሰማው በቃ ዋጥ አድርጌ አምላኬ ሆኜ አልኩ። እዛ ሁሉ ሆስፒታል እንኳን አንድ እንኳን ሰው የሌለ ይሁን አሁንም ደግሞ ቢከፋም ቢበጅ ቤተሰብ ጋር ቀላቅለኸኛል። ግን አልኩት ጥንካሬውን ስጠኝ እባክህ፣ ሰምቼ እንዳልሰማው ሆኜ እንዳሳልፍ ነገሮች ወይ ጆሮዬን ድፈነው አልኩት። ከዛ በቃ አይምሮዬ ስውር አለ። በቃ እኔ መሄድ እፈልጋለሁ። ቢከፋም ቢበጅም እኔ የአዲስ አበባ ጀሪ ጎዳና ላይ ቦን ያለ ሀገር አለ ብዬ ተሰድጄ መጥቼ ነበር ግን በቃኝ አልኩት። በምንሽ ነው የምትሄጂው አለ ወንድሜ። በቃ እንግዲህ ብር እንትን በሉልኝና ወይ ሰርቼ እልካለሁኝ
ስለዚህ ወይ ብር እንትን ባሉልኝ አልኩት። ከዛን ሰዓት እሱም ደወልኩለት። ስደውልለት ግን እንደዚህ ልመጣ ነበረ ወደ አዲስ አበባ ምናምን መጀመሪያ እናቴ ጋር ይዘሽ ነኝ ምናምን እያለኝ ሲለኝ ስለነበረ ለእሱ ልጁን ወይ ጉማ አድርጌው መሄድ ነው የፈለኩት። ከዛ ወንድሜ መሬት ምናምን 300 በማዘር በኩል የተሰጠ ነው መሬት አለ 3000 ብር ሰጠኝ። ከዛ እንደዛ ብዬ ያንን ብር ይዤ ጎንደር ገባሁ። ጎንደር ገብቼ መንገድ ላይ ያው ተኩስም ነበረ፣ ግማሹም ለማምለጥ ይሞክራል። ብቻ በጣም ከባድ ነበር። ግን በዛን ሰዓት እኔ ሰው ከቤተሰቡ ጋር ይደውላል፣ ይዘናበታል እንደዚህ ምናምን። ግን እኔ በዛን ሰዓት በቃ መሀል ላይ በቃ እኔ ብሞት ብዬ ነው መመኘው የነበረው። ምክንያቱም በዚህ መጥቼ የምገባበት ነገር የለኝ። ዳን ያለ ወይዳል እዚህ ውስጥ እጄ መግቢያም የለኝም። ከዚሁ ግደል ነበረ ብለው ጦርናል። እኔ በጣም አለ ምክንያቱም እዚህ መጥቼ የምገባበት ደለለኛ ቃለ ከፍቴ ነበር። ተነሳሽ እንዴ? እንዴ ነሽ? ትንሽ ተኛሽ? በእውነት እንቅልፍ ወሰደሽ? ያከበርከኝ እኔ ማነው ውለታ በዛ። ሀብታም ሰላም፣ እንዴት ነሽ? የዓለም ብርሃን እባላለሁ። ስላገኘሁሽ ደስ ብሎኛል። እንዴት ናችሁ? ወረፋ ትጨርስና ትገቢያለሽ። እሺ። አሁን በስፔሻል ኒድ ውስጥ ያለች እናት ፀጉር ቤት አትሄድ። ፀጉር ቤት ሄደሽ ታውቂያለሽ? እኔ ትናንትና ነው የሄድኩት። አልሄድኩም 2 ዓመት ምናምን ይሆናል አልሄድኩም። እውነት አልሄድኩም። እየቀለድሽ ነው? እውነት አንቺ ካልሽ እንግዲህ አንቺ የተሻለ ኮንፊደንስ የተሻለ ስነ ልቦና ነው ያለሽ። አልሄድኩም። ፀጉር ቤት አይደለም መሄድሽ። እንዴት ማበጠሪያ አታነሳም? ምን ሆነህ ነው? ብራይት መንደር ልገንባ እያልከኝ ነው? እኔ እንደሱ ነው የሚታየኝ። ልክ ነው። መብራን እውነት አለ። ከዛ ጦርነቱ ቆመ። ማታ ከ2 ሰዓት በኋላ ነው መንገድ የተከፈተ። ከዛ ያንን መንገድ ቀጥለን ያው ባህር ዳር አድረን አዲስ አበባ ማክሰኞ ገባ። መጥቼ የሆነ ዘመድ አለች እያልኩ ከእሷ ጋር መጣሁና ማክሰኞ ገብቼ ሮብ አዳማ ገባሁ። አዳማ ስገባ እሱ የሚሰራበት ቦታ ጋራጅ ነው። ጋራጅ ስለሆነ ጋራጁ የሚሰሩበት ተቀይሮ ፎቅ ተገንብቶበታል። ፎቅ እየተሰራ ነው ያለ። ከዛ አንደኛውን ጓደኛውን አውቀዋለሁኝ። ከዛ የሆነ ሻርፕ ነገር ብቻ ነው ያዝኩትና ከዛ ሽፍንፍን ብዬ እኔ የምልህ አልኩት። አቤት አለኝ። ጋራጅ የሚሰሩበት እዚህ እንዳው እህቱ ነኝና ከገጠር መጥቼ ስልኬ ቁጥሬም መንገድ ላይም ጠፍቶኝ እንደዚህ ሁኜ ስልኬ ጠፍቶብኝ ነው እና እህቴ የተከራየችው ቤት ጠፋኝ። እሱ ወንድሜን አልኩት። ከዛ አንደኛው እንዲሁ ያየኛል። እንደዛ ሆነሽ ነው አለኝ። አልኩት። በቃ ባጃጅ ልጥራልሽና ቀጥታ ሂጅ ቦታውን አለኝ። ከዛ እንደዛ ሲለኝ ሄድኩኝ። ሲሄድ ባጃጁ ልክ እዛው በር ላይ ደረሰኝ። ሻይ ቤት ምናምን አለ። ሻይ ቤት ቁጭ አልኩ። ቁጭ ብዬ ሻይ ቤት ምናምን የሆነች አወራችኝና ስለ አንዳንድ ነገር እና እኔም ሁሉ አሳልፈሽ አለችኝ። አዎ በቃ መጀመሪያ ፖሊስ ጣቢያ ሄጅና አመልክች አለችኝ። ግዴታ የሚሰራበት ጋራጅ እንኳን አወቅሽ እንጂ ወዶም ፈቅዶም ያመጣል። እሱ በዛን ሰዓት ፊልድ ወጥቶ ነበር። መኪና ምናምን የተበላሸ መኪና ፊልድ ነው የሚሰራው። ከዛ ጓደኛው አለ፣ እሱ ተደወለለት መጣ። በጣም እንግባባለን እሱ ጋራ። ምንድን ነው የምትለኝ? እኔ እንደዚህ ስላይ በቃ ተረጋጊ፣ እሱ ይደወልለታል ወይ ሂጂና ከእሷ ጋር ደርስ ላይ እኔ አላድርም አልሄድም አልኩት። ከጥያቄ አልሄድም ስለው ብር አዋጡልኝና ሰበሰቡልኝ። አልጋ ቤት አድርጉ ማለት ነው። አልጋ ቤት አድሬ በመነገቴው ያንን ስልክ ምናምን ሰጡኝ። ከዛ እሱ ደወለ። ምክንያቱም በዛም ወሬው ደርሶታል እንደዚህ አሰባስበንለት። ምክንያቱም የኔ መንገርተት አይደለም የታየው የእሱ ክብር የተቀበቃ መዋጮ ተወጣለ ሲል እንዴት መዋጮ እነሱ ጓደኞቼ ሊያወጡ ይችላሉ። እዛ ደወልልኝ። ምንድን ነው የፈለግሽው ምናምን ምንድን ነው ሲለኝ በቃ ልጅ ተረከብ አልኩት። ልጅን ተረከብና ወይ ልጅ አይደለም ብለህ ማልልኝ እኔ ችግር የለውም ብዙ መስዋዕትነት ከፍዬ ብዙም እየከፈልኩለት ነው አሳድገዋለሁ
ችግር የለውም ንገረኝ አልኩት። ምን ለማለት ፈልግ ብቻ በቃ የምናገረው አማርኛ በጣም ከባድ ነበረ። ከእህቴ ጋር ሂጂና ጥለሽ ውጭ አለኝ ልጁ። ከልጅሽ አባት ጋር ነው የምትኖሪው? ምንድን ነው? አድናቆት እንዳማረብሽ በእናትሽ የመሰለው ውበት እንኳን ደስ አለሽ። በጣም ውብ ሆነሻል። አይተሽዋል ራስሽን? እስቲ ያት እስቲ እቺን ቆንጆ እትዬዋ ቤት ሄድኩኝ። ፍርፍር ነገር አቅርባልኝ ያንን እየበላ ነበረ። ብቻ አመጣጥ በጣም ነው የሚያስፈራው። በቃ መጣና እንደዚህ ፉኛለሁ። እንዲህ ስልኩን የያዘውን ስልክ እንዲህ ከሰከሰው ግድግዳ ላይ የራሱን ስልክ። ከዛ ሊያንቀኝ ሲደርስ እህትየዋ ከዛማ ግብ ግርግር ፈጠረ። እኔ ቤት መታ እህቴ ናት ላይ የጠየቀችው አለች። እሷ በ7 ቀኑ ይዟት የመጣት የ7 ቀኑ የመጣት ሴት እዛው ቤት አለች፣ እህትየዋ ቤት። በቃ ምንድን ነው አስጨናነቀኝ፣ እናሳድገዋለን አለች ልጅቷ ማለት ነው። ለማን ነው የምትለው? ለሱ እሱን ማለት ነው። ከዛ ምን ለማለት ፈልጋ ነው ብዬ እኔ እንዳሰማሁኝ ዝም አልኩኝ። በእኔ እሄዳለሁ ብዬ ወሰንኩ። በቃ ልሂድ፣ ልጁን አይደል ፈልገው ልጁን አስረክቤያለሁ፣ እኔ መውጣት ነው ፈልገው። ምክንያቱም መጀመሪያ ልጄ አይደለም ካለኝ ልጄን ይዤ ልመለስ ነው አላማዬ። ልጁ እስከሆነ ድረስ ግን እንደኔ መስዋዕትነት ከልዬ ጥዬ ልመውጣት ነው ሀሳቤን ይዛ። ከዛ እንደዛ ብዬ እትዬዋ በቃ እኔ ቤተሰብነት ተረጋጊና እናውራ እባክሽ ቁጭ በይ አለችኝ። እሺ ብዬ ተረጋጋሁኝ። ቁጭ አልኩኝ። ቁጭ ብዬ ቡና ተፈልቶ በቃ ሄደ። እሱማ እንደዛ ብሎ ግርግር ፈጥሮ በቃ ምናምን ብሎ ሄደ፣ ጥሎ ሄደ። ልጁን ትታት ሂድ ምናምን ብሎ ወስኖ ሄደ። እሷ ደወለችለት፣ ያቺ ልጅቷ እህቴ ያላት። እሷ ስደውለት ስልኳን አነሳ። ከዛ እንዴት ነሽ እኮ ምናምን ይላል። ደህና ነኝ ምናምን፣ ጠፋህ እኮ ምናምን፣ ምንድን ነው ምናምን ትላለች። አይ እንደዚህ ነው ምናምን ስላት ብቻ የሆነ አንዳንድ ነገሮች ያወሩና ከዛ መጣና የእህቱ ልጅ እንደዛ ተኝቷል፣ የኔም ተኝቷል። የእህቱን ልጅ አነሳና ሳመ፣ እንደዚህ አንጓፈተ ምናምን። የኔ እዛ ተኝቷል። ዝም ብሎ በዛን ሰዓት በጣም ወፍራም ነበረና እንደዚህ አይነ ያላል። ከዛ እኔ ሄድኩና ቀያጠቁ ነበር የትየዋልና እንግዲህ እንደፊታልና ቁጭ ያልኩኝ። እሺ ምንድን ነው የምታስበው ምናምን አለችው። በቃ ታስለምደው ወተት ምናምን ታለማምደው አዲስ አበባ ትሄድ፣ ቤት ኪራይ እከፍልላታለሁኝ፣ ምን እልላታለሁኝ። ከዛ ብር ምናምን ብር መዋጮ ምናምን ተዋቶላታል። በሷ ትሄድና ጓደኞቹ ያዋጡልሽ ለማደሪያ ስንት ብር ነው ያዋጡልሽ? 2,000 ብር ምናምን ነው ያዋጡልሽ። እሺ አልጋ ምናምን ከፍዬለታለሁኝ። ብር ብቻ እጅ ላይ ያለው ወደ 500 ምናምን በለውና ቤት ኪራይ ከራይና በቃ ከዛ ማዘር ታሳድገዋለች። ከዛ በዛን ሰዓት እናቱም ደወለች። ከዛ እኔ ችግር የለብንም እኔ ልጅ ናፈቀኝ ነው እኔ ሰው የለኝም አግኝተን ነው እንዴ ደግሞ ልጅ አግኝተን ነው ምናምን አሳድገዋለሁ ማናቸውን ምናምን ብለን አለማምጡ ምናምን ብለን ተመካከረን እትዬዋ ብቻ የሆነ ጥቂት ነገር ምናምን ቆጣጠረችልኝ። እሑድ ቀን ነበረ ትራንስፖርት አስይዛኝ ወደ አዲስ አበባ መጣሁ። ብር ለሰኞ ሊያስገባልኝ ነው እኔ መጣሁት። ለመጽደቅ ላይ ምን አስበናል መሰለሽ? ተመልካቾቻችንን አዳዲስ ልብስ እርዱን እንላለን። ከዛ ቡቲክ እናቋቁማለን እዛ ገጠር እዛው መንደር ውስጥ ማለት ነው። ልብሶቹ ላይ ዋጋ ይለጠፋል፣ ግን ብር አይደለም 5000 ቁጥሩ ነው የሚጻፈው። ከዛ እዛ ለመንደር ውስጥ ምን አለ መጫወቻዎች አሉ። ሸርተቴ፣ ዥዋዥዌ፣ ቮሊቦል፣ ለሴቶችም ለእናቶችም የተለያዩ መጫወቻዎች ይኖሩናል። ጸጉርሽን ስትሰሪ ስትጫወቺ ኩፑን ይሰጥሻል፣ ዋጋ ያለው ኩፑን የሆነ ትሰበስቢና 2000 ሲሞላ እዛ ቡቲክ ሄደሽ ልብስ መውሰድ ትችላለሽ ማለት ነው። በዛ ዛሬ አሁን ቡቲክ ወስደናት እሷ ልብስ እንድትገዛ እናደርጋለን። ባሉ ምረጡ። ቆንጆ ቀሚስ
እንደተሰፋ እኮ ነው ዙሪስት በጣም ያምራል በእውነት ልብስ ሄጄ ገዝቼ አላቅም ለኔ ምክንያቱም ለኔ የምትል ሴት የለችም እንደዚህ አይነት ልጅ ይዛም አይደለም ልጅ ይዛም ራሱ ያው በትግል ነው ለኔ የምትለው አረንዶ ወገቤ ተውግል ለወገቤ ተቀምሹ ታዲያ የበናት ጅባልትና ቡላና ማሩ ሳየው ሁሌ እንደጎመዣው ነው ጎምሽቼ መቅረት አለብኝ እና አስታውን ገዝተሽ ያልቀመሽው ለምንድን ነው አለምብራ አይደለም ርቀቱን አስብ ኖር እውነት ገዛለሁ ለምን ጻሌ ሩቅ ነው ለምን ጻኮ አሁን ለኔ ሩቅ ነው 72 ነኝ እኔ 1 ኪሎ ቡላ 1 ኪሎ ዱላ 1 ኪሎ አጥሚት 1 ኪሎ ገንፎ 1 ኪሎ ማር አራት ነገር ተወስጃለሽ ተመስገን ለተሰበርኩ ቀን መስሎታል ሰናበታለሁ አሁንም እሱን እያብሰለሰልሽ ነው አይደል እንዴት ዋላችሁ ሮዛ ሰላም ነው እግዚአብሔር ይመስገን እሷ ሀብታም ትባላለች እሷ ደሃ ትባላለች እኔ ምስኪን ደሃ እባላለሁ ሶስታችን የህፃናት ልብስ አለ ይሄ ምን የህፃናት ነው እነሱ ጃኬቶች ናቸው የስንት ዓመት አረኛ ራሱ 5 ዓመታችን ወይ ለኔ አይደለም ቻው የኔ ቆንጆ አዲስ አበባ መጥቼ የሆነች ጓደኛዬ ሻይ ቡና ሰራ የነበረው ጠላ ቤት የምትሰራ ነበረች ከሷ ጋር መጣውና በቃ ቤቢን እሷ ቤት አስተኛውና ቤት ፍለጋ ወጣሁ ቤት ፈልጌ አገኘሁኝ አረመቱ ምናምን ነበር እዛ ሰዓት አገኘሁ ከዛ ሰኞ ዕለት ሲደውልለት አረ ነገ አረ እንደዚህ አላቅጥርሲ አረ ምንድነው ማለት ጀመረ ከዛ ሲያም ሲደውል ይልክልሻል ትለኛለሽ ከዛ ስንት ነው 500 ብር ላከልኝ 500 ብር እንዴት ነው ወተት የምገዛልኝ ምናምን ዝላተትያ በቃ እንደዚህ እኮ በየጣለፈ ነው እንደዚህ ምናምን መሸፋፈን ጀመረች በቃ ይሆንልሽ ምናምን ብዬ ከዛ ስልስል ከዛ ልብስ ምናምን አጥያጠኩ ምን እያልኩ ክትትሉንም ጀመርኩለት ከዛ ፈረሳ መጣ የፈረሳ ሲመጣ ማከራችን ቤት ነበራቸው ላሽ ኮኔት ኮንዶሚኒየም ነበራቸው ወደ ኩዬና ሄዱ ከዛ እኔ በቃ ሚካኤል እዛው ማደር ጀመርኩኝ ያው ማለት ይኸው ዝም ብዬ መሬት ላይ መተኛ ጀመርኩ ማለት ነው ጻኑስ እዛ እንደዚህ ገዳም ቦታ ነው በሰማት ተጨቃከለ አንዱ እየበላ አንዱ ዝም አይለ በሱ በሆነ ጠተታላለሁ ግን እዚህ በጣም ከባድ ነበር ቤተክርስቲያኑ ግቢ ውስጥ ነው ቀንም የምትዩ ቀን ምናምን ያው እናራጽ በለስተምቀውና እዛው ዝም ብዬ ጎርደድ ምናምን እያልኩ እዛ ነበር ሙሉ ማለት ሰዓት በይ የምትዩ በቀን ነበር በጣም በዛ ደግሞ ጡት ምናምን አላስቆምኩትም ነበር ያው ጡቴን ስገደግድ ነው የሚያለው የዛን ሰዓት አለ እንደ ልቤ ሽልብ አድርጎ ወስደኝ ከዛ አዲስ ነበር ሲሆን ሴትዮ እንቻለች በቤት የድንቅ ማርያም እንኳን ምናምን ተሰደንታለሽ አንቺ ልጅ ይዘሽ ራብት ሞት ነው እንዴ ስምለሽ ነው እንጃለችና ቆጣና ላይ ወስደኝ ከዛ ጎዳና ላይ ቁጭ ሰው ዝም ብሎ ያየኛል ማለት ለካ አለባበስ ይላል ማለት ቤተክርስቲያን መር ላይ ነው አይ ቤተክርስቲያን ላይ መጀመሪያ ጊዜ መንገድ ላይ ነው ስለች ገለሰለች እዚህ ጋር ቁጭ አድርገሽ አንጥፊ ያለችኝ የዛን ሰዓት ያው ፊቴ ራቡ እንዳለ ሆኖ ፊቴ ብዙ ትክክለኛ መሆኔን አያስታውቅም ያው ስለጥብጥብ እንደዚህ ስለንትን ነኝና የሆነ ሰካራም ነገር ነው አንቺ አለኝ እንደዚህ እየተገዳገደ ሊወድቅ ማለት ነው እዚህ ቁጥልኝ መሰለኝ በቃ እንደዚህ ነገር ሲል በቃ ወደ በግራ ግቢት አለኝ በቃ ማለት በቃ ከዛ ማለት ወደ መኪናው ግቢ ይለኛል አይምሮዬ ውር አለኝና ላኪ ወኛል ቢያንስ እንኳን ለልጅ ዳቦ ችግር የለም ማለት እችላለሁ ሁሉ
ነገር ጎዳና ላይ መውጣት ማለት በጣም ከባድ ነው። እንኳን ለሰው ልጅ ለወሬ አይስጥ። የሰው ፊት ማለት እሳት ከሚሰጥህ የሚሳደበው ነው የሚልስ ቅዳሜ ቀን ነበር ነው የሆነ የእንትን መኪና የናፍጣ መኪና ምናምን የሚይዝ ነበርና ከዛ እሱ ከዛ ቁጭ ብዬ አይቶኛል። ከዛ ነይ ወጣላኝ። አቤት አልኩት። መኪና ውስጥ ከተለኝ ምን ሆነሽ ነው እንጂ ይመስላል እንደዚህ ነው አልኩት። ከዛ እዚሁ ተነሽና አለኝና 2,000 ብር ሰጠኝ ማለት ነው። ከዛ 2,000 ብር ሰጠኝ። ቤት አጣሁኝና ቤቱ በጣም እንደዚህ ነው። ቢያንስ ርቀቱ እንደዚህ ነው፣ ርቀት አለ እና መሰላል የተመታበት ነው። በመሰላል ወጥተሽ ምዝገቢበት? አዎ። እሺ። ከዛ እሱ 700 ብር ነው የምከፍለው። በቆርቆሮ የተሰራ ቤት ነው? በቆርቆሮ የተሰራ ነው። አለት ላይ ነው፣ ተራራ ላይ ሆኖ ከስር በእንጨት ተመትቶ እንዲህ በመሰላል ነው የምወጣው። አዝለሽ ነው እንት? አዎ፣ አዝዬው ወጣለሁኝ። እሱ ጋር ራሱ ወደ አመት ከምናምን ተቀምጬበታለሁ እዛ ቤት። መሰላል ወርቀሽ አታውቂም? አንዴ ነው እንዲህ ጫማ ልብስ እያጠብኩ ነበርና አንሸራትተኝ። ያንን ሲያንሸራትተኝ እንዲህ መሬት ነው የተገለበጥኩ። በዛን ሰዓት ያው እግዚአብሔር አንዳንዴ መብርሃን መቼም ከዳጋር ናት ታነጥፍልሃለች። በዛን ሰዓት ግን ውሃው እንደዚህ ሆኖ ከንት ላይ ሆኖ ወደ እኔ ነው የተገለበጠው። ውሃው ከኔ ላይ የተገለበጠው። በቃ 1 አመት ከምናምን ብቻ እዛ ነበርኩኝ። በቃ በጣም ከባድ ነበር። እዛ ጋር የምታገኘው ሳንቲም የቤት ኪራይና ወጪሽን በሙሉ ይሸፍን ነበር? አይሸፍንልህም ግን በቃ ማለት ከምበላው ይልቅ ዳይፐርና ሳሙናውን ልብሱን ማጥበትና ቤክሬን ነው ማስ ያችን በልቼ ወይም ልጅ ከሆነ ቤት ሄጄ ያችን በላለሁ። ከዘመዶችሽ ወይም ድሮ ከምታውቂያቸው ሰዎች መካከል ጎዳና ላይ ቁጭ ብለሽ መጥቶ ሰው ገጥሞሽ አያውቅም? ያውቃል። ያጎቴ ልጅ በሶስተኛ ጊዜ ፊት ለፊት ማርያም ቁጭ ብዬ መጣች። ከዛን ሰዓት ምድሩ ከፍታ ብትጠይ ደስተኛ ነኝ። በጣም ያፈርኩት አንገቴን እንድታርጌ እንዳላየችኝ አድርጌ ያሳለሁ። ግን እሷ አይታኛለች። እዛ ጎረቤት ጋር ምናምን አሁን የራሱ ብዙ ጊዜ አሁን ሰው እንደዚህ እንደምሰራ ማንም አያውቅብኝም። ምክንያቱ ከማህበራዊ ገለልተኛ ትሆናለህ። እኔ አንዴ የሆነ በቃ አባዬ ሽንቱ ሸንቶብኝ ይመስለኛልና እና በዛን ሰዓት ዳይፐር ምናምን አመለጠብኝና ከዛ እንዲህ ታክሲ ረዳቱ ያረጓረብኛል። ይሄ ምናምን የለበስኩትን ልብስ አይት ምክንያቱም የኛ ሰው የሚያይህ የውስጥህን አይደለም ልብስ አለባበስህን ነው የምንከነው ስለሆነ እንደው የእግዚአብሔርን ቸርነት እንድናይ ለነፍሱ ያለ በሚሰጥሽ ምጽዋት ነው ኑሮሽን በዛ ሰዓት ስትመሪ ነበረው። እግዚአብሔር ጾምሽን አሳድሮሽ ያውቃል። 1 አመት አንቺ በዚህ ችግር ውስጥ እያለሽ ደውሎ አያውቅም እሱ? የለም አይደውልም። አንቺስ ደውለሽ ታውቂያለሽ? እኔም ደውዬ አላውቅም። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይሄንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። ታዲያ እንዴት ነው ያቆምሽው? እኔ ስራ መስራት አለብኝ ብዬ ራሴን አሳመንኩት። በቃ ከዚህም በኋላ ብሰራ ምንድን ነው ምናምን የሚለው ነገር ውስጤ በጣም አሰለሰለኝና የት ገባሁኝ? የሰው ቤት ገባሁ። ከዛ ሰው ቤት ገብቼ ልብስ ማጠብ ጀመርኩ። እንደዚህ አሁን ለምሳሌ ጣላ የደላውን አሻሮ ምናምን የሚቆላል እሱን መቁላት ጀመርኩ። ከዛ ከሰው ቤት ደግሞ ገባሁኝ። ተመላላሽ ምናምን ገባሁኝ። ከዛ ተመላላሽ ስራ እየሰራሁኝ መሀል ላይ ያው ያንን ስራ ሳቆም ደግሞ በዛችሁ ብር አጠረቃቀምኩና የሆነች የትሰር ልጅ ነበረችና እሷ ልዩ ብላ መጣችና
ብር አስቀመጠችን አካውንት ላይ እኔ ጋር የሰራሁበትን ሰው ቤት ያቲም ያጠራቀምኳት ነበርና ምን አሰብኩኝ ንግድ መስራት አሰብኩኝ 11 ሰዓት አሁን ለምሳሌ መርካቶ ገባለሁ ከመርካቶ ደግሞ ኳልፌ ገባለሁ እሱን አዝዬ ነው ከዛ በቃ በሞራል ነው ስራው መስራት ተሸክሜ ራስ ጓዙ አይከብደኝም ምክንያቱም ያንን ነገር ነው ያብሰለሰልኩ የሚሄደው ከዛ ይሁት መውጣት ነው ፈልግ ጧት ቤተክርስቲያን ከሆነ ጦፍም ሻማም በጎና አድርጌ ካልሲን ቢጃማ ነገሮች ምናምን አለ አይደለ መንገድ ላይ እየዘረጋሽ ዘረጋለሁ መቼ ለምሳሌ አሁን እንትን ቤተክርስቲያን አሁን በዓል ከሆነ አሁን ዛሬ ሚካኤል አልነበረ ዛሬው ሚካኤል ስለነበር አሁን ሚካኤል ዛሬ አስመለጥኩሽ ዛሬ ስራ አመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ የሰጠኝ ብዙ ነው አላጉረመርምም በኔ ላይ በሆነው ካልሰጠኝ ይልቅ የሰጠኝ ብዙ ነው አላጉረመርምም በኔ ላይ በሆነው ስላሴ እኔ የሚገርም ነገር ማለት ነው በጣም ለኔ ብዙ ነገር ናቸው ስላሴ ማለት የወለድኩ ስላሴዎች ቀን ናቸው ከሆስፒታል የወጣ የስላሴ ቀን ነው በየወሩ ሁሌ ስላሴዎችን አልተዋቸውም በችግርሽ ሰዓትም ትዘክሪያቸው ነበረ ጎዳና በነበርኩበት በደንብ አድርጌ በዛን ሰዓት የሚገርም ነገር በደንብ ደግሼ ነው ኬኔቱ ተምኬ ወጥ ምናምን ነገር ሰርቼ በቃ እዘክራቸዋለሁ የሳቸው ቀን ብዙ ነገሮች ነው የሚያጋጥመኝ የልደታ ቀን ነበርና በዛን ሰዓት እጄ ላይ ምንም ነገር የለኝም ነበር ቤት ኪራይ አልከፈልኩም ያው ቤትም ብዙ ነገሮች የለም ጤፍም የለም ያው ምን ነገር የለኝም ነበርና በጣም የተጨናነኩ ነበርና እዛ የሆነች ሴትዮ ከኋላዬ መኪና ታጨዋለች እኔ ስልክ እያወራሁ ነው ምንሽ ነው አለችኝ እንደዚህ ዝም ብዬ ከፍት ብሎኝ ነው በቃ ቤት ኪራይ ማለት እንት ነገሮች ማለት ምናምን ስለ ቁጥር አሪፍ ነው 6000 ብር ሰጠች ያችን በቃ 6000 ብር ልጅ ምን በቃ በየመንገዱ ሁሉ ትራንስፖርት ላይ መሳቅ ጀመርኩ ተመልካቾች የዛሬው ቪዲዮአችን ሲቀረጽ ከ11 ሰዓት በላይ ነው የፈጀው ነገር ግን ኤዲት ተደርጎ ቀርቦላችኋል ይሄንን ተአምር የፈጠረው ቪዲዮ ኤዲተሩ ነው በቪዲዮ ኤዲቲንግ ዘመኑን የዋጀ እጀ ወርቅ የሚያስብል የድንቅ ሙያ ባለቤት ሆናችሁ የራሳችሁን ስራ መስራት የምትችሉበት የትልልቅ ካምፓኒዎችም ተቀጣሪ የምትሆኑበት በፍሪላንሰርነት እስከ ውጭ ሀገር ድረስ በዶላር ተከፋይ ሆናችሁ የምትሰሩበት ይሄ ድንቅ ሙያ አይለፋችሁ ይህንን ስልጠና በ0975 51 63 60 ደውሉና ተመዝገቡ ታሪካችን ይቀጥላል ስሜ ፊዚዮቴራፒስት ካሳሁን ባወቀ እባላለሁ ከላይፍ ላይን አዲስ የቤት ህክምና ዛሬ የምናሳያችሁ እጆቻቸውን ትንሽ ይዛችሁ ከፈት በማድረግና ውጥርም ያደረጋቸውን የሰውነታቸውን አካል በማላላት ህክምናውን መስጠት ትችላላችሁ ማለት ነው በተለምዶ ቤት ውስጥ ልክ እንደዚህ አድርጋችሁ ይሄን አንድ እጃችሁን እዚህ ጋር በመያዝ ሌላኛውን እጃችሁን ደግሞ ከእጆቻቸው ጋር በማድረግ ከላይ ወረታች ቁጥር በመጨመር ብዙ ጊዜ ከ10 እስከ 15 ባለ ድግግሞች 2 ወይ 3 ማሰራት የምትችሉ ይሆናል በጣም ይደንቅ ነው እሺ አሁን ወደ ዛሬዋ ቀን ደግሞ እንምጣ ዛሬ ጠዋት ከቤት ወጣን መጀመሪያ ሄድነው ተስፎ ሆቴል ነው እስቲም ገብተሽ ነበር ከዛ ማሳጅ አረግሽ ምን ተሰማሽ በህይወቴ አይቼ ማላውቀው ከዚህም በኋላ ቢሞትም አይቆጨኝም ይላል ምክንያቱም ብዙ ነገሮች ማጣትንም ማግኘትንም ብዙ ነገሮችን አይቻለሁ በእኔ በትንሹ እድሜ እንኳን ማለት ነው እና እኔ ማሳጁ ላይ ገብቼ በቃ ጌታችን ኢየሱስ ክርስቶስ አልጋህን ይዘህ ተነስ እንዳለው ቀኔ ዛን ሰዓት የተኛሁት በቃ የት ውስጥ ነው ያለው በቃ የተኛሁት እንቅልፍ በቃ የሆነ በቃ አይደል ብድግ ስል በቃ ከጀርባዬ ላይ የተነሳ ነገር ያለ ነው መሰለኝ አይምሮዬ እንደ አዲስ ነው የታደሰው ብዬ ነው ያሰብኩት ቅልን ያለኝ በቃ ምን ልበልሽ እና እኔ በቃ ይሄ ነው ብዬ የምገልጸው ሰው አይደለም በጣም ደስ ይላል ከዛ በኋላ ወይት ነው እንግዲህ ወደ ፀጉር ቤት ነው ፀጉርሽን ከተሰራሽ በኋላ ፊትሽን በመስታወት ስታዩ ምን ተሰማሽ ያው ማለት ልጅነቴን እስከማስታወስ ነው የልጅነት ውበትሽ መጣ ማለት እኔ ነኝ እስከምን ማለት ጥያቄ ውስጥ ነው የከተተኝ ነው በመስታወት ሳይው በቃ አንዳንዴ ራስ ለማየት ያሳፍረኛል ለምን ያው ማለት እንዴ እንደዚህ ነኝ እንዴ እስከምል ድረስ ነው እንትን ያልኩት እና እኔታ የድሮ ማንነትሽ ማለት ያቺ ወጣቷ ሰርታ ምትበላዋ ቆንጆዋን ሀብታም እንደ አዲስ ተወለደች ማለት ነው
ወደ ኋላ ቢመለስ ደስ ይለኛል ነው ያልኩኝ። በቃ ነው ሁሌ እንደዚህ ሆናለሁ ወይስ ወደ ኋላ ልመለስ ነው ያልኩኝ። እሺ ከዛ በኋላ ደግሞ ልብስ ለአንቺም ለልጅሽም መርጠሽ ስትገዢ ምን ተሰማሽ? ያው ማለት እኔ የዛን ሰዓት በቃ ነገሮች ሁሉ ምናምን ያሳለፍኩትን ምናምን ሳስብ በቃ ይሄ ለኔ ይገባኛል ቅዱስ ሚካኤል ነው ያልኩት በውስጥ እውነት በዕለተ ቀን አይዞሽ ማለት እግዚአብሔር ከኔ ጋር እንዳለ ሁሉ ያስብኩት ችግሮች ቢመጡም እንኳን እግዚአብሔር ከኔ ጋር ነው። የፈለገ ፈተናዎች ቢመጡ እንኳን ፈተናውን እንዳልፍ ነው የሆነው። ወደ ኋላ ሳይሆን ወደፊት እንድገሰግስ ነው ያሳለፍኳት ብዬ ነው ማስብ። ዛሬው ለኔ በቃ አሻራ ነው የልብ አሻራ ነው ብዬ ነው ማስብ። ከዛ ይሄ ሁሉ አልፎ ወደ ምሳ መጣን። ምሳ ሰዓት እኔና የዓለም ብርሃን ደግሞ ያው የቻልነውን ያህል ስናዝናናችሁ ነበር። እኔ በዛን ሰዓት በቃ ማለት ውስጤ ላይ የተሟላው ሲጀምር ብርሃንና ደስታ ብቻ ነው። እናንተ እንደዛ ባወራችሁት በቃ ቀልዶቹን ፈገና ሰዓት እናገሩ እኔ ወዴት ነው ሄድኩት? እና በቃ አሁን ፈንዲሻ ሳፈታው እንደሚፈክር ልክ እንደዛ የሆነ በቃ እሺ። ከዛ በኋላ ከምሳ በኋላ እዚህ ስልጠና ነበረ። ለአመታት ውስጣችሁ የተቀመጠ ከባባድ ስሜቶች አሉ አይደለ? ሀዘን ይሆናል፣ ቁጣ፣ ቁጭት ሊሆን ይችላል፣ ቂም ሊሆን ይችላል አይደለ? አሁን ወረቀቱ ላይ ብትጽፉት ድጋሚ ብታስታውሱት የማትፈልጉት የበደሏችሁ ሰዎች የነገሯችሁ እናንተ ውስጥ የቀረ ከባድ ቃል ህመም ሊሆን ይችላል። እሺ፣ ስለዚህ አንድ ባንድ እየመጣን ይሄንን ወረቀት እየመጣን እናቃጥላለን እና ሲቃጠል በደንብ እያያችሁት እናንተ ውስጥ ያለው ቁጣ፣ እናንተ ውስጥ ያለው የተቀመጠው ሀዘን፣ እናንተ ውስጥ ያለው ቂም አብሮ እየተቃጠለ እንደሆነ ለዚህ ወረቀት እንደሰጣችሁት ልክ እንደዚህ ኃይሉን እንዳጣ የነሱ ስድብ የነሱ ነቀፋ አመድ እየሆነ ነው። ላይክ እናንተ ህይወት ላይ ስልጣን የለውም ብላችሁ እየካዳችሁት ነው። ሶ እዛ ወረቀት ላይ አለ። ያ ወረቀት ይዞት ምን ሆኗል? አሁን ተቃጥሏል። ከዚህ በኋላ ይሄ ወረቀት ወደ ወረቀት እንመልሰው ብንል ይመልሳል። ሁለተኛው ይቅርታ ለነጻነት የሚለውን ነው የምናየው። እኔ ማለት ማላውቆች ነገሮች ነው ያወቅኩት። ምክንያቱም የሚነግሩት ነገሮች ከንግግራቸው ምናምን ቢዝነስ ሲጀምርን ከስተመር አያያዝ እንዴት እንደሆነ የትኛውም ስኬት የሚጀምረው ከአካባቢያችን ነው። ቢዝነስ በአጭሩ ችግርን ፈተን ለዛ እኛ የፈታነውን ችግር ዋጋ መቀበል ማለት ነው ባጭሩ። ነገን እንደምቀየር ትልቅ ደረጃ እንደምደርስ ነው ራሴን እንትን ያለ በስልጠናው በኩል በጣም ብዙ ነገሮችን የተማርኩበት ነው። አንደኛው እናንተን የማይበት መንገድ ልክ እንደ ሰማዕታት ነው። ሰማዕታት ማለት ለክርስቶስ ብለው የሚሰየፉት የሚገረፉት ሰማዕታት ራሳቸውን ክደው ነው። እናንተም አሁን ራሳችሁን ክዳችኋል ብዬ ነው የማስበው። ብዙ ጊዜ የእናንተ ህይወት ቆሟል። እኔ ይመርብኝ፣ ልማር፣ ልስራ፣ ገንዘብ ላጠራቅም፣ ውጭ ሀገር ልሂድ የሚለው ነገር የለም። በቃ ያቆሙ 100% ለልጆቻችሁ በየቀኑ ዋጋ የምትከፍሉ ሰማዕታት ናችሁ። ሰማዕታት መከራው ሲጸናባቸው ጥለው አይሄዱ። እናንተም መከራው በጣም ቢበዛም ጫናው በጣም ቢበረታም ልጆቻችሁ ግን አትጥሉ። ወይ በቃኝ እንዴ ከዚህ በላይ አልችልም ብላችሁ ግን አልወረወራችኋቸውም፣ አልጣላችኋቸውም። ሌላው መጽሐፍ ቅዱስ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላልና ፍጹም ንጹህ ፍቅር የምትገብሩ ሰማዕታት ናችሁ እናንተ። ምን ማለት ነው? ለልጆቻችሁ ፍቅር ትሰጣላችሁ፣ ግን መልሰው ፍቅሩን መመለስ በብዙ አይችሉም ልጆች። እማዬ እወድሻለሁ እንደዚህ ያደረግሽልኝ ብዙዎቹ አይሉ። ብዙ ጊዜ ወላጅ ተስፋው እኮ ልጄ ብሎ ጥሩ ትምህርት ቤት የሚያስተምረው እኮ ተስፋ ያደርጋል፣ ይጦረኛል እኮ ሳድግ ያሳርፈኛል ይላል። እናንተ ግን ንጹህ ፍቅር ነው የምትሰጡት፣ የጥቅም ላይ የተመሰረተ ፍቅር አይደለም። የእናንተ ልጆች ደግሞ የሚገርመው ጻድቃንና ቅዱሳን ናቸው። ምክንያቱም እግዚአብሔር አምላክ ይሄ ኃጢአት ነው ይሄ ጽድቅ ነው ብሎ የነገረን ነገር አለ። ይሄ ኃጢአት ነው ያለውን ፈጽመው አያውቁም። የእናንተ ልጆች ተሳድበው አያውቁም፣ ሰርቀው አያውቁም፣ ዋሽተው አያውቁም፣ ወደ ዝሙት አልሄዱም፣ በአንደበታቸው ክፉ አልተናገሩም፣ በዓይናቸው ክፉ አላዩ። ደግሞ እንግዲህ ክርስቲያን ከሆኑ ይቆርባሉ አይደል? እሑድ የሄዱ ቤተክርስቲያን ስጋው ደግሞ ይቀበላሉ። ከቅድስና ውጪ የሚያውቁት ነገር የለም። እኛም የማይታዩንን መላእክት ያያሉ እነሱ። ስለዚህ ለመጽደቅ የተሰጧችሁ ስጦታዎች ናቸው። እኛም ካወቅንበት ለመጽደቅ የተሰጡን ስጦታዎች ናቸው። በጣም አሪፍ።
አሁን ዛሬ እናንተ እንድትውሉ የፈለግነው ብሎ በተለይ አንቺ ዋልሽው ብሎ በሙሉ ማለት ገጠር ላይ የጀመርነው መንደር ተገንብቶ አልቆ ስራ ሲጀምር በአንዴ ከ30 እስከ 50 እናቶችን ይቀበላል ከነ ልጆቻቸው። ከዛ ልክ ዛሬ አንቺ ዋልሽውን ውሎ ነው በየቀኑ የሚውሉት። ፊዚዮቴራፒ እናቶችም ይሰራሉ፣ ልጆችም ይሰራሉ። እናቶች ደግሞ ልጆቻቸውን እንዴት እንደሚሰሩ ይሰለጥናሉ። ድግስ ኖሮ ተጠርተሽ ቀድመሽ ሄድሽ ልበል፣ አንቺ ብዙ ጊዜ የምታግዢው ምኑ ጋር ነው? ወጥ መስራት። ይህን ስራ ብጀምር የኔም የልጄም ህይወት ይቀየራል ብለሽ የምታምኝበት አንዳንዴ በህልምሽ ሁሉ የምታዩ ስራ አለ? አዎ፣ ምግብ ቤት። ጨርሰናል ፈተናውን። ከ1 ወር እስከ 2 ወር በየቀኑ በእንዲህ አይነት ውሎ አንድ እናት ብትውልና ቢዝነስ የምትሰራበት ገንዘብ ተሰጥቷት ወደ ቀይዋ ብትመለስ ህይወቷ ይቀየራል ብለሽ ታስቢያለሽ? ምክንያቱም እንኳን 2 ወር ምናምን ስልጠና ነው ያለው ወስደህ ለአንድ ቀንም እንኳን ዋጋ አላት። እሺ፣ የመጨረሻውን ሰርፕራይዝ ከመናገሬ በፊት አንድ ጥያቄ አለኝ። የልጅሽን አባት ተናደሽበታል? እሱን ስለመበቀል ታስቢያለሽ? አሁን ነው በጣም ብዙ ነገሮች አሉና እኔ በመበቀል እንኳን በጣም ዝግጁ ነኝ ብዬ ነው የማስበው። ግን እኮ ዛሬ ስልጠናችን ላይ ጽዮን ቅድም ረጅም ሰዓት ስለ ይቅርታ ስታስተምረን ቂም መያዝ ማለት የጠላነውን ሰው እንዲሞት ፈልገን ግን እኛ መርዝ ጠጥተን እሱ እንዲሞት መጠበቅ ማለት ነው እያለች ብዙ ነገር አስተምራናለች። ያው እሱ ልክ ነው። ያው ለማይሄድ ማውቃለሁ አሰልጥናናለች ቅድምም። ግን እኔ ወይም ልገለውም ወይም እንትን ላደርገውም አይደለም። ግን በቃ እሷን በቃ ወድቃለች ምንም ነገር ከጥቅም ውጭላለች ነበርኛ። ግን እኔ ደግሞ ማሳየው የምበቀል የምፈልገው ሰርቼ ትልቅ ደረጃ ደርሼ በቃ እንዴ ወይኔችማ ማምለጥ የለባትም ወይኔ ምን አለ ወደ ድሮ በቃ ብሎ ቁጭት ውስጥ እንዲገባ ነው ፈልገው። ይሄ ነው በቀል ብዬ ነው የማስበው። ስኬታማ ሆኖ ትክክለኛው በቀል ጠላትን መግደል ሳይሆን ተሽሎ መገኘት አይደል? ስኬታማ ሆኖ ማሳየት ኖሮ ህያው ሆኖ መገኘት ነው። ይሄ በጣም ደስ የሚል በቀል ነው። እኔ ምስል ነው በቃ እኔ ራሱ አንዳንዴ ትልቅ ደረጃ ደርሼ ምናምን በቃ እንዴ እንፈልጋለን። በጣም ግሩም። ወደ ሰርፕራይዙ እንምጣ። ተዘጋጂ። በደንብ ይምጣ፣ መምጣት አለበት። በለመጽደቅ ምን ብለን እናምናለን መሰለሽ? አላማችን ያንን መንደር የምንገነባው ያንቺን እና የመሰል እናቶችን ህይወት ለመቀየር ነው። ሰልጥነው ሰርተው እንዲበሉ ያ መንደር ተገንብቶ ሲያልቅ አይደለም አላማችንን መኖር የምንጀምረው፣ አላማችንን እየኖርነው ነው እዛ የምንደርሰው የሚል ፍልስፍና አለን። ለሁለት እናቶች አሁን ያልኩሽን ነገር ከዚህ ቀደም አድርገነዋል። አሁን በሶስተኛ ደረጃ ለአንቺ ነው ይሄን ነገር ተቋሙ የሚያደርገው ማለት ነው። አንደኛ ከዚህ በኋላ ጎርፍ እየገባብሽ ዝናብ እየዘነበብሽ እንድትኖሪ አንፈልግም። ኢትዮጵያውያንም አይፈልጉም፣ ኤርትራውያንም ገንዘብ ያዋጡ ሰዎች በሙሉ ለመጽደቅ አይፈልጉም። ስለዚህ ለ1 ዓመት 10,000 ብር ቤት ኪራይ ፈልገሽ እንከራይልሻለን፣ ቆንጆ ቤት እዛው አካባቢ። ስለዚህ አዲስ ቤት ትገቢያለሽ ማለት ነው። ሁለተኛ ቢዝነስ የምትጀምሪበት ስራ የምትሰሪበት ቁርስ ቤቱን ለመክፈት 100,000 ብር ተዘጋጅቶልሻል። ይሄ ገንዘብ በካሽ ሳይሆን ቀጥታ ቢዝነስ ላይ የምታዊው ነው የሚሆነው። ቤት ኪራይ ከተከፈለልሽ ቢዝነስ ከሰራሽ ልጅሽን እየሰሩ ማሳደግ ያው ለአንቺ ከብድሻል ብለን አናምነው። እንግዲህ ሞር ደግሞ እግዚአብሔር በረዳን መጠን ኢትዮጵያውያን በረዱን መጠን እንደ አንቺ ብዙ እናቶችን እንደዚህ 100% ህይወታቸው የሚቀየርበትን ስራ እየሰራን እንቀጥላለን ብለን እናምናለን። ኢትዮጵያውያን ኤርትራውያን ለመጽደቅን ስለምትረዱ በእግዚአብሔር ስም ከልብ እናመሰግናለን። ገንዘባችሁ እንግዲህ እንዲህ አይነት ሰው ላይ ነው የሚያርፈው ማለት ነው። እኛ ምን እንደምናለው አይዞሽ፣ እግዚአብሔር ነው ያሰበሽ። እኔ እንጃ ምን እንደምናላክ ካሜራው አለሽ። እንኳን ደስ ያለሽ ያስል እና ያው አጋስታለም ስላሶች እንደም ሙሉ ለሙሉ ህይወቴ እንደሚቀይርልኝ እርግጠኛ ነኝ። ቅዱስ ሚካኤል እንግዲህ በዕለተ ቀኑ ያሳየሽን ተአምር እስከ መጨረሻው እስከ ዓለም ፍጻሜ ያጽናልሽ። አሜን አሜን። በጣም እናመሰግናለን። ገጠር ደግሞ ስንገባ ያው መተሽ ለውጥሽን ለብዙዎች ታካፊያለሽ ብዬ አምናለሁ።
አይገርምም? እግዚአብሔር ቀኑ ሲደርስ የአንድን ሰው ህይወት እንደዚህ በአንድ ቀን ሊቀይረው ይችላል። ሀብታም ዛሬ ጠዋት ሄደን በሯን ስናንኳኳ ዛሬ ይህ ሁሉ ነገር ይፈጠራል ብላ አልጠበቀችም። ነገር ግን ወደ ድሮ ልጅነቷ ተመለሰች። የድሮ ወጣትነት መንፈሷ ታደሰ። ሰርቼ እቀይራለሁ፣ ለካ እግዚአብሔር ከኔ ጋር ነው፣ አልረሳኝም የሚል ትልቅ የመጽናናትና የተስፋ ስሜት በልቦናዋ አደረ። እንግዲህ ሀብታም አሁን የተሻለ ቤት ትገባለች፣ ስራ መስራት ትጀምራለች፣ ለእሷና ለልጇ አዲስ ህይወት ትጀምራለች። ግን ዳታ ቤዛችን ላይ ከዚህ በፊት ደጋግሜ እንዳልኩት ከ400 በላይ እናቶች አሉ። እነዚህን እናቶች ገጠር ገብተን መንደሩ ተገንብቶ ስልጠናው እስከምንጀምርላቸው ድረስ ቁጭ ብለን ከምናያቸው እዚሁ ጥቂቱን እያሰለጠንን በጎን ደግሞ መንደራችንን እየገነባን ለምን አንሄድም የሚል የምክክር ሐሳብ አነስተናል። ስለዚህ ለመጀመር 5 እናቶችን ከዳታ ቤዛችን ላይ ወስደን ለ15 ቀን ያክል ልክ ዛሬ ለሀብታም እንዳደረግነው ብዙ መልካም ነገሮችን እያደረግንላቸው ወደ ድሮ ማንነታቸው ሰርቼ መለወጥ እችላለሁ ወደሚለው በራስ መተማመናቸው እንዲመለሱ ለማድረግ ሰፊ መርሃ ግብር እየቀረጽን ነው። አሰልጣኞች ያስፈልጉናል። በፊዚዮቴራፒ ማሰልጠን የምትችሉ የቢዝነስ ትሬኒንግ፣ የስነ ልቦና ትሬኒንግ፣ የፐርሰናል ዴቨሎፕመንት ወይም የስብና ግንባታ አሰልጣኞች በነፃ ልታግዙን ከቻላችሁ የዚህ አካል ሁኑ። ሌሎችም ስጦታዎችን ደግሞ በድጎማ መልክ ልትሰጡን ከቻላችሁ ለምሳሌ ለእነዚህ እናቶች አዲስና ንጹህ ልብሶችን፣ ለልጆቻቸው የሚሆኑ አልባሳት፣ ዳይፐር፣ ንጽህና መጠበቂያዎችን እንዲሁም ለ15 ቀናት በሚኖራቸው ቆይታ ደግሞ ቁርስ፣ ምሳ፣ እራት አቅርበን ስለሆነ የምናሰለጥናቸው በኬተሪንግ ሙያ የተሰማራችሁ ደግሞ ቁርስ፣ ምሳ፣ እራት ለማብላት በጎ በማድረግ ለነፍሳችሁ ዋጋ መግዛት ከፈለጋችሁ በዚህ ስልጠና ላይ ሁላችሁም ተሳተፉ። ስልጠናውን እንደጨረሱ ደግሞ ለ1 ዓመት የቤት ኪራይ እንዲሁም ደግሞ ወደ ስራ የሚገቡበት መነሻ ካፒታል ስለሚያስፈልግ በገንዘብ ማገዝ ብትችሉ እጅግ በጣም ደስ ይለናል። አሁን በአንድ እናት ያሳየናችሁን በ5 እናቶች እናድርገው። ከዛ 10፣ 15፣ 30፣ 50 እያለ ቁጥሩ እየሰፋ ይሄዳል። በ0941 58 77 77 ደውሉና በገንዘብም በቁሳቁስም ልታግዙን የምትችሉ በሙሉ አሁን ድጋፋችሁን ጀምሩ። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት። ዓለም ወይም ደግሞ ደራሲያን ምናምን ስለ እናንተ ታሪክ አልጻፉላችሁም አይደለ? ነገር ግን ደግሞ ቢጻፍ በጣም ብዙ ገጾች የሚወጡት በጣም ለዓለም ሕዝብ የሚያስተምር ትልልቅ ታሪኮች የሚወጣችሁ የጽናት ምሳሌ የምትሆኑ ጀግኖች እናት ናችሁና እስቲ ባካችሁ ለራሳችሁ ትልቅ ሞራል ስጡ።